ati nama cimaadha yoo jenne fakkeenyaaf maal jechuudha? አንተ ጠንካራ ሰው ነህ ማለት ነው። እነዚህን ሁለት የአፋን ኦሮሞ ቃላት ልዩነታቸውን እናያለን። ያዱፍ ያደው ያ ደግሞ አታቀባዳ ዌልካም ቱ ማይ ዩቲዩብ ቻናል በጋገረ ዩቲዩብ ቻናል ፍቅረ ማር ቲቪ ትልፍተን አከም ጅርቱ። ዛሬ ደግሞ የምናየው የማጠናከሪያ ወይም የማበረታቻ ቃላትና ሐረፍተ ነገሮችን ይሆናል። በኦሮምኛው ምን ይባላሉ? ጀቾታ ኦነቺሶ። ኦነቺሶ ማለት ያው ማነሳሳት ማለት ነው። ብዙ ጊዜ እነዚህን የምትጠቀሟቸው ምንድነው? የሆነ የደከመ ሰው ወይም ደግሞ ተስፋ የቆረጠ ሰው ስታገኙ እንዴት አድርጋችሁ ያንን ሰው እንደምታበረታቱት ተስፋ እንዴት እንደምትዘሩበት የሚረዷችሁ ነገሮች ነው ማለት ነው። በብዙ መልኩ እንደዚህ አይነት ገጠመኞች ሊገጥሟችሁ ስለሚችሉ በከከምዩ ሙደኖን አካሲ ሲሙደቹ አንደንድ አኒፍ ነሞት አካሲ ጋፈ ሲሙደተን አከሚቲ ኢሳን ጀጀቤሱ ደንዴሱ አከሚቲ አብዲ ሳኒቲ ሆሩ ደንዴሱ ካንጀዱዳ። ስለዚህ ይሄንን ቪዲዮ በደንብ ካያችሁት እውነቴን ነው የምላችሁ የአፋን ኦሮሞም የአፋን አማርኛም ችሎታችሁን በጣም ነው የሚያሳድግላችሁና ስለዚህ ተከታተሉኝ። የትም ብትሆኑ በየትኛውም ዓለም ብትሆኑ ይሄንን ቪዲዮ ትጠቀሙበታላችሁ። ከዚህም በፊት ብያችኋለሁ። ምናልባት በኦንላይን መማር የምትፈልጉ ቲክቶክ አለኝ። በቲክቶክ በውስጥ እየሄዳችሁ ኢንቦክስ አድርጉልኝ። በተጨማሪም ደግሞ ቴሌግራም ቻናል ስለከፈትኩኝ የዚያን ቴሌግራም ቻናል እዚህ ጋር ፒን አደርግላችኋለሁ ኮሜንት መስጫው ላይ ወይም ደግሞ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ማለት ነው። ኦንላይን አማሪፋ ኦሮሚፋ በረቹን ይደንደኛ ጀቹዳ ስፔሻሊ ካሁኑ ብንጀምር አሪፍ ነው። ክረምት ላይ ደግሞ የበለጠ እንድንማር ይረዳናል ማለት ነው። እንቀጥል። በርታ በርታ ወይም በርቺ። ኢራን በርታ ጀናን ዱበርቲንሞ በርቺ ጀና። በርታ ወይም በርቺ። እንዲሁም ደግሞ ጠንክር ጠንክሪ ለማለት ስንፈልግ በአፋን ኦሮሞ የምንጠቀመው ቃል ምንድነው? ጀባዱ እንላለን። ጀባዱ ኢን እንግሊሽ ቢ ስትሮንግ ማለት ነው። በቃ ቢ ስትሮንግ። ሌላ ጀባኮ እንላለን ብዙ ጊዜ። ጀባኮ ማለት ምን ማለት ነው? የኔ ጠንካራ የኔ ጎበዝ ማለት ነው። ጀባኮ ጀባዱ የኔ ጠንካራ በርታ ጠንክር እንደማለት ነው ማለት ነው። ለሴት ደግሞ ሲሆን ጀብዱኮ ጀባዱ እንላለን ማለት ነው። ጀብዱኮ ጀባዱ የኔ ጠንካራ የኔ ጎበዝ በርቺ እንላለን ማለት ነው። ዱበርቲዳን አከስ ጀና። ሲጭናንጅራ ሲጭናንጅራ ጀቹንሞ ከጎንህ ነኝ ማለት ነው። ሲጭናንጅራ ከጎንህ ነኝ ወይም ደግሞ ለሴት ሲሆን ከጎንሽ ነኝ ማለት ይሆናል። ሲቡኬን ዳበዳ ማለት ይቻላል። ረኮን እንጅሩ ሲጭናን ዳበዳ ሲቡኬን ዳበዳ ምንም ችግር የለም ከጎንህ ቆማለሁ ወይም ከጎንሽ ቆማለሁ። ሲቡኬ ማለት ሲጭና ማለት ነው። ብዙ ከሆናችሁ ደግሞ ሲጭና ጅራ ይባላል። ጅራ የሚያመለክተው ብዙ መሆናችንን ነው የሚያመለክተው። ስለዚህ ባይነ ከኛ ጋር ሲሳ ጀቹዳ ከናፉ ሲጭና ጅራ ጀቹን ከጎንህ ነን እንደማለት ነው። ስለዚህ ከጎንህ ነን ሲጭና ጅራ ወይም ከጎንሽ ነን ሲጭና ጅራ ከጎንሽ ከጎንህ ከዚህ ኡማረቲ ሺ ዱበርቲፍ ኢራፍሞ ህጀና ከጎንህ ከጎንሽ አከስ አብዲህን ኩተቲን አብዲህን ኩተቲኒ በቃ ተስፋ አትቁረጥ ወይም ደግሞ ተስፋ አትቁረጭ እንላለን ማለት ነው። አብዲህን ኩቲን ዮካን አብዲህን ኩተቲን አትቁረጥ ጥ ኢራፍ ጪ ዱበርቲፍ አትቁረጭ አትቁረጥ አከስ ኢን እንግሊሽ ዶንት ሎስ ሆፕ ማለት ነው። ዶንት ሎስ ሆፕ ሆፕ ምንድነው? አብዲ ነው አይደል? ተስፋ። ስለዚህ ዶንት ሎስ ሆፕ ስንል አብዲ ይንኩተቲን ማለታችን ነው። ተስፋ አትቁረጭ አትቁረጥ። ኢንአቢን ሌላው ደግሞ ኢንአቢን ልንለው እንችላለን ማለት ነው። በታምር የሆነ ስራ ጀምሮ እየሰራ ያለ ሰው የሆነ ነገር ሲገጥመው ሲያቆም ምን እንላለን ማለት ነው? ኢንአቢን አታቁም። ዶንት ጊቭ አፕ ማለት ነው። ዶንት ጊቭ አፕ እንዳታቆም። ስቆይባችሁ ዶንት ጊቭ አፕ የምትሉኝ አላችሁ አይደል? ኢንአቢን ማለት ነው። ኢንአቢን አስጌሴ ኢንአቢን እዚህ ደርሰህ አታቁም። እንደዚህ ሆነ እንደዚህ ለፍተህ እንዳታቆም። አከንዳብኔ ሲሆን ደግሞ እንዳታቆም ይሆናል። አካ ስንል እንደ ማለት ስለሚሆን ማለት ነው። ሆማ ከስቲን ደጋምኔ ማለት ደግሞ ምን ማለት ነው? ሆማ ማለት ከዚህ በፊት ነግሬያችኋለሁ ምንም ማለት ነው። አከስቲን ደጋምኔ ደግሞ ሲሆን እንዳይሰማህ እንዳይሰማሽ ምንም እንዳይሰማህ ወይም ምንም እንዳይሰማሽ ማለት ይሆናል። የሆነ ነገር ብቻ የሆነ ሞራላቸው የተነካ ሰዎች ተስፋ ሲቆርጡ ምናምን ስታዩቸው ጋፈ ነሞን ያምሌ ሳኒቱ ቀሜሮ አርጊተን ሆማ ከስቲን ደጋምኔ ጀቹን በርባችሳዳ የማለት ሐሚሌ ማለት ነው ሞራል ማለት ነው።
እነዚያን ነገሮች ለማበረታታት ስንጠቀም ሆማ አካሲቲን ደጋምኔ እንላለን ማለት ነው። ምንም እንዳይሰማህ፣ ምንም እንዳይሰማሽ። ኦፊቲ አመኒ እንላለን። በሌላ መልኩ ደግሞ ኦፊቲ አመኒ ምን ማለት ነው? በራስህ ተማመን ወይም በራስሽ ተማመኝ። ኦፊቲ አመኑ ማለት በራስ ማመን እንደማለት ነው። ስለዚህ ኦፊቲ አመኒ ስንላቸው ምን እያልናቸው ነው? በራስህ መን፣ በራስህ ተማመን እያልናቸው ነው ማለት ነው። ኢን እንግሊሽ ቢሊቭ ኢን ዩርሰልፍ እንደማለት ነው። ቢሊቭ ኢን ዩርሰልፍ የምጨምርላችሁ ሶስቱን ስታገናኟቸው የበለጠ አንደርስታንድ እንድታደርጉት ነው። ቢሊቭ ኢን ዩርሰልፍ። ምናልባት ተሪ እንደዚህ እያላችሁ ያበረታታችሁት ያለ ሰው ምን ብሎ ሊመልስላችሁ ይችላል? ጉዳን ሲገለጥ ይፈዳ፣ ጉዳን ሲገለጥ ይፈዳ ጀቹማ ልጀቹዳ በጣም አመሰግንሃለሁ፣ በጣም አመሰግንሻለሁ ዋነ ጀጀቤሲቴፍ ስላጠናከርከኝ፣ ስላበረታታኝ። ዋነ ጀጀቤሲቴፍ ማለት ስላበረታታኝ ወይም ስላጠናከርከኝ ጉዳን ሲገለጥ ይፈዳ ሲንጀቹ ደንዳ ጀቹዳ። ጉዳን ሲገለጥ ይፈዳ ማለት በጣም ጉዳን ስንል በትልቁ እንደማለት ነው። ጉዳ እንግዲህ ትልቅ ነው አይደል? እዚህ ላይ ደግሞ በዚህ አውድ ደግሞ ወይም ኮንቴክስት በጣም የሚለውን ነገር እንጠቀማለን ማለት ነው። ዱበርቲፍሞ ማለጀና በጣም አመሰግንሻለሁ እኛ አፋን ኦሮሞ ገሩ ቶኪቹማ። በሌላ መልኩ ደግሞ ጉዳ ገለቶሚ ጀቹ ደንዴኝ። ጉዳ ገለቶሚ ጀቹን በጣም አመሰግናለሁ ማለት ነው። ጉዳ ገለቶሚ፣ ባየ ገለቶሚ በጣም አመሰግናለሁ ወይም ደግሞ አብዝቻ አመሰግናለሁ እንደማለት ነው። አብዝቻ አመሰግናለሁ። እንደዚሁም ናፍ ገለቶሚ ጀቹንስ እንደንዳማ ናፍ ገለቶሚ ተመስገንልኝ እንደማለት ነው። ተመስገንልኝ ወይም ደግሞ ተመስገኝልኝ እንደማለት ነው። በአጠቃላይ በኦሮምኛው እንደዚህ ቃላቶቹ ይብዙ እንጂ ጉዳ ገለቶሚን በሉት፣ ናፍ ገለቶሚን በሉት፣ ባየ ገለቶሚን በሉት የሚያሳይ ተመሳሳይ ነው። ትርጉሙ ምንድነው? ድግሪው ነው የሚለያየው ማለት ነው። ሀማም ኦኔ ኬሰኒ ራቲ ካንጀዱራ ካን ኢብሱ መሌ ያው ገለቶሚ፣ ጉዳ ገለቶሚ፣ ናፍ ገለቶሚ አመሰግናለሁ ነው ማለት ነው። ዮምዩ ረኮን ቀቡ ማለት ትችላላችሁ። ረኮን እንጅሩ ወይም ደግሞ ረኮን ቀቡ። ረኮን እንጅሩ ማለት ችግር የለም ማለት ነው። ረኮን ቀቡ ማለት ደግሞ ችግር የለውም ማለት ነው። የሁለቱ ልዩነት። ዮምዩ ሲወጅን እንጅራ፣ ዮምዩ ሲወጅን እንጅራ ማለት ትችላላችሁ። ምን ማለት ነው? ምንጊዜም አብሬህ ነኝ ወይም ምንጊዜም ካንተ ጋር ነኝ ማለት ይቻላል። ምንጊዜም አብሬሽ ነኝ ወይም ምንጊዜም ካንቺ ጋር ነኝ። ብዙ ሆነን ስንናገር ደግሞ ምን ልንል እንችላለን? ሲወጅን ጅራ ማለት እንችላለን። ሲወጅን ጅራ፣ ጅራ ማለት ብዙ መሆናችንን ነው። አብረንህ ነን እንደማለት ነው። አብረንህ ነን ወይም አብረንሽ ነን። ሲወጅን ጅራ ማለት ይቻላል። ሲፋና ጅራ ማለትም ይቻላል። ሲፋና ሲወጅን ተመሳሳይ ነው። ሲፋና ጅራ አብረንህ ነን ማለት ነው። አብረንህ ነን ወይም ካንተ ጋር ነን እንደማለት ነው። ካንቺ ጋር ነን እንደማለት። ሲፋና ጅራ ዮካን ሲወጅን ጅራ ማለት ይቻላል። ስለዚህ ተስፋ ሲቆርጥ ምን ብለን ልናበረታታው ይገባል? ለምን የሮ አብዲ ኩተቱ ማልጀኔ ሰጀጀሬሱ ቀብና ዋን ሁንዱማ ኒደንዴሳ፣ ዋን ሁንዱማ ኒደንዴሳ ጀቹ ኒደንዴኝ ምን ማለት ነው? ዋን ሁንዱማ ኒደንዴሳ ማለት ሁሉንም ትችላለህ ማለታችን ነው። ሁሉንም ነገር ትችላለህ ወይም ሁሉንም ትችላለህ፣ ሁሉንም ትችያለሽ። ዋናቲን ደንዴኝ፣ ዋናቲን ወጀኔ፣ ዋናቲን ጎኔ ሂንጅሩ የማታደርገው የማትሰራው የማትችለው ነገር የለም ማለታችን ነው። እዚህ ጋር አሁን ያልኳችሁ ገብቷችኋል አይደል? ዋናቲን ደንዴኝ ሂንጅሩ ካል አንተ የማትችለው ነገር የለም፣ አንቺ የማትችይው ነገር የለም እያልን ነው። ዋናቲን ጎኔ ሂንጅሩ ካልነስ አንቺ የማታደርጊው ነገር የለም፣ አንተ የማታደርገው ነገር የለም እያልን ነው። ዋናቲን ወጀኔ ሂንጅሩ አንተ የማትሰራው ነገር የለም፣ አንቺ የማትሰሪው ነገር የለም እያልን ነው ማለት ነው። ከናፉ ይሄ ሲጠቃለል ዋን ሁንዱማ ደንዴሳ ሁሉንም ትችላለህ እያልን ነው ማለት ነው። ጉድ ኢላ አማ ትሪክ ተኩስን ይታን ቪዲዮ ከና አማ ደቂቃ ከናት ካን ላላ ጅርተን አማ ላይ ጎዳ ሁንዱም ትኬስ ላይ ጎዳ። ሁላችሁም ይሄን ቪዲዮ እስከዚህ ደቂቃ ድረስ እያያችሁ የመጣችሁ አሁን ላይክ አድርጉ። ሁላችሁም ላይክ አድርጉ። ለምሳሌ ይሄ ቪዲዮ 1000 ቪው አግኝቶ ሆነ ታይም ላይ 1000 ላይክ ከሌለው ከዚያ በታች ከሆነ 100 ከሆነ 200 ከሆነ እስከዚህ ደቂቃ ድረስ ይሄን ቪዲዮ ያዩ ሰዎች እነዚያ ላይክ ያደረጉ ሰዎች ብቻ ናቸው ማለት ነው። ሌላው አቋርጦ ወጥቷል ማለት ነው። ሲኒገሌራምኒ ከናፉ ዱቢ ሲኒቲን ባይሱ ቆረኖ ተቆጀቹን በርባዴቲ ላይክ ጎዳ። አመነሙማን በታማኝነት ላይክ አድርጋችኋል። ላይክ ጎተኒቱኒ እቲያፉፍ ነው። ቀጣይ ረኮ ፋርካን ኬኒን ማለት እንችላለን። ረኮ ፋርካን ኬኒን
ምን ማለት ነው? ለችግር እጅ አትስጥ በፍጹም ጎንኩማ ረኮፍ አርካን ኬኒን ለችግር እጅ አትስጥ። ይሄ ማለት ጀባዱ ማለት ነው። በቃ ጀጀቤሱዳ። እንደዚሁም ደግሞ የታመመም ሰው ቢሆን በትንሹ ለበሽታ እጅ ሲሰጥ ምን ልንል እንችላለን? ኩባፍ አርካን ኬኒን ልንል እንችላለን። ለበሽታ እጅ አትስጥ፣ ለጉንፋን እጅ አትስጥ ምናምን ይባላል አይደል? ስለዚህ ሁንዱ ኒደርባ፣ ሁንዱ ኒደርባ። ይቺ ነገር በጣም ትመቸኛለች። ሁንዱ ኒደርባ ማለት ሁሉም ያልፋል ማለት ነው። ሁሉም ያልፋል። ዋንቲ እንደበሬ እንጅሩ የማያልፍ ነገር የለም። ይሄ እውነት ነው። ሁንዱ ጋራ ከናፉ ሁንዱ ኒደርባ ማለት ሁሉም ያልፋል። ኤቭሪቲንግ ዊል ፓስ፣ ሁሉም ነገር ያልፋል ማለት ነው። የማያልፍ ነገር የለም። ዋንቲ እንደበሬ እንጅሩ ማለት ነው። ቦሩ ኢፋዳ፣ ቦሩ ኢፋዳ ነገ ብሩህ ነው ማለት ነው። ነገ ብሩህ ነው። ቦሩ ኢፋዳ። ህንዲጳቲን፣ ህንዲጳቲን ማለት ደግሞ አትጨነቅ ማለት ነው። ወይም አትጨነቂ። ዲጳቹ ማለት መጨነቅ፣ በጣም ስትረስ ውስጥ መግባት፣ ስትረስፉል መሆን ዲጳቹ ይባላል። ስለዚህ ህንዲጳቲን ስንል ደግሞ አትጨነቅ እያልን ነው ማለት ነው። ወይም አትጨነቂ እያልን ነው ማለት ነው። ገሩ እዚህ ጋር አንድ ሰው አትጨነቅ፣ እንደዚህ አትሁን፣ ሁሉም ያልፋል እያልን ስንለው ደግሞ ምን ማለታችን አይደለም? አትስራ እያልን አይደለም። ገሩ ገሩ ለማይ ወጀዱ፣ ለማይ ወጀዱ ማለት ለፍተህ ስራ ማለት ነው። ለማው ማለት ምን ማለት ነው? መልፋት ማለት ነው። መልፋት። ስለዚህ ለፍተህ ስራ ለማይ ወጀዱ እንላለን ማለት ነው። በርተተህ ስራ፣ ነገር ግን ለማንኛውም ነገር ጤና መሆንህ በቂ ነው። ይሄ ማለት ምን ማለታችን ነው? ፈያ ተኡንኬ ገሃዳ፣ ፈያ ተኡንኬ ገሃዳ፣ ጤና መሆንህ በቂ ነው ማለት ነው። ጤና መሆንህ በቂ ነው ወይም ጤና መሆንሽ በቂ ነው። ፈያ ተኡንኬ ገሃዳ እንላለን ማለት ነው። እንዲሁም ሆኖ ግን ሙለታ ቀባዱ፣ ሙለታ ቀባዱ ማለት ራዕይ ይኑርህ፣ ራዕይ ይኑርሽ ማለት ነው። ሙለታ ማለት ራዕይ ማለት ነው። ራዕይ ሙለታ ይባላል። የሰው ስምም ታውቃላችሁ፣ ሙለታ የሚባል ሙለታ በአማርኛው ምን ማለት ነው ማለት ነው? ራዕይ ነው ማለት ነው። ጭሚ ሆጀዱ፣ ጭሚ ሆጀዱ ጠንክረህ ስራ፣ ጠንክረህ ስራ፣ ጠንክረሽ ስሪ። ዱበርቲን ጠንክረሽ ስሪ ጀናን፣ ኢራንሞ ጠንክረህ ስራ፣ በርተተህ ስራ፣ ጠንክረህ ስራ፣ ጭሚ ሆጀዱ ማለት ነው ማለት ነው። አንድ ነገር ባስቸገረ ባስጨነቀ ላይ ስራም ሊሆን ይችላል፣ የሆነ ውሳኔም ሊሆን ይችላል። አሁን ተነስና ምን አድርግ? እርምጃ ወሰድበት። እርምጃ ሲባል ቅጣት ወይም ሌላ ዱላ አይደለም። ማንኛውም ነገር በህይወታችን ውስጥ እርምጃ ይፈልጋል። እርምጃ ምንድን ነው? ተርካንፊ ይባላል። ተርካንፊ፣ ተርካንፊ እርምጃ ማለት ነው። ስለዚህ በህግ በኩልም የሚወሰድ እርምጃ አለ። ራሳችንም ደግሞ ለስራ ለሆነ ነገር ለውሳኔ የምንወስደው እርምጃ አለ። ስለዚህ ተነስና እርምጃ ውሰድ። ከኢ ተርካንፊ ፉረዱ፣ ከኢ ተርካንፊ ፉረዱ ዮጀኔ ምን ማለታችን ነው? ተነስተህ እርምጃ ውሰድ ወይም ተነስተሽ እርምጃ ውሰጂ እያልን ነው። ይሄ ማለት ዋን ተኮ ዲሳይድ ጎዲ ዮካን ሙርቴሲ ሙርቶ ተኮ ፍረዱ ጀቻ ጅራ ይችላ የሆነ ውሳኔ ውሰድ፣ ውሳኔ አድርግ እንደማለት ነው። ዮካና ጎቴ ዮካን ከናጎናን ይሄን ካደረግህ ገልሚኬ ይሆዳ፣ ገልሚኬ ይሆዳ ምን ማለት ነው? ስኬትህ ቅርብ ነው፣ ስኬትህ ቅርብ ነው፣ ስኬትሽ ቅርብ ነው። ፈጎሚቲ፣ ፈጎሚቲ ማለት ነው። በሌላ አባባል ምን ማለታችን ነው? ሩቅ አይደለም እያለን ነው። ይሆዳ ቅርብ ነው፣ ፈጎሚቲ ሩቅ አይደለም ማለት ነው። ነንደጠቤን ጀዲን፣ ነንደጠቤን ጀዲን። ሌላው ደግሞ ደከመኝ አትበል፣ ደከመኝ አትበይ ማለትም ይሆናል ማለት ነው። ደከመኝ አትበይ ዱበርቲፍ ደከመኝ አትበል ኢራፍታ ጀቹዳ። አንዳንድ ጊዜ የሰዎችን ጥንካሬ መግለጽ ስንፈልግ ተካ ተካ ጭሚና ነሞታ የሩ ኢብሱፍ ያሉ ማልጀና ነንደጠቤ ኦቶን ጀዲን እንላለን። ነንደጠቤ ኦቶን ጀዲን እንጀደማ ሚቲ ማልጀቹዳ አማሪፋን ደከመኝ ሳይል፣ ደከመኝ ሳትል፣ ደከመኝ ሰለቸኝ ሳትል ነንደጠቤ ኦቶን ጀዲን አልካኒፍ ጉያ ሆጀቲ ጀቹዳ እንደኛ ነንደጠቤ ኦቶን ጀዲን አልካኒፍ ጉያ ሆጀቲ ካልን ለምሳሌ ደከመኝ ሰለቸኝ ሳትል ሌሊትና ቀን ትሰራለች እንደማለት ይሆናል ማለት ነው። ስለዚህ ነንደጠቤ እንጀዲን
ደከመኝ አትበል jechuudha. Ati nama cimaadha. Ati nama cimaadha yoo jenne fakkeenyaaf maal jechuudha? Ati nama cimaadha. Anta ጠንካራ ሰው ነህ ማለት ነው። አንተ ጠንካራ ሰው ነህ። እንደዚሁም ደግሞ አንቺ ጠንካራ ሰው ነሽ። አቲ ነማ ጭማዳ jechuu dandeenya. አንተ አሸናፊ ነህ ብትሉስ? አንተ አሸናፊ ነህ። አቲ ሙአዳ አቲ ሙአዳ አንተ አሸናፊ ነህ፣ አንቺ አሸናፊ ነሽ እንላለን ማለት ነው። ሙአ ማለት ምን ማለት ነው? አሸናፊ ማለት ነው። ሙአዳ ጋፈ ጀንሞ አሸናፊ ነህ፣ አሸናፊ ነሽ ማለት ይሆናል። እሺን ኩን ማል jechuudha ነው እንደማለት ነው። አቲ ሙአቴታ የጀኔው አቲ ሙአቴታ አንተ አሸንፈሃል ወይም አንቺ አሸንፈሻል ማለት ነው። አቲ ሙአቴታ ሙአቴታ አሸንፈሃል በቃ አሸንፈሻል በቃ ማለት ነው። አካም ሞኡፍ ካነታሲሴ ብንል ለምሳሌ እነዚህ እንትኖች ያዟቸው። አካም ሞኡፍ ማለት ደግሞ ምን ማለት ይሆናል? አከን ሞኡፍ እንዳሸንፍ አካም ሞኡፍ ካነታሲሴ እንዳሸንፍ ያደረገኝ ማን ነው? የሆነ ነገር ትጠቅሳላችሁ ማለት ነው። እንዳሸንፍ። ሌላ ደግሞ ልንገራችሁ እዚህ ጋር ሰፋ ያለ ነገር እዚህ ጋር እናያለን። ያደሙአታ ሲባል ሰምታችኋል። ያደሙአታ ማለት ምን ማለት ነው? አሸናፊ ሐሳብ ማለት ነው። አሸናፊ ሐሳብ ምን ጊዜም ቢሆን አሸናፊ ሐሳብ ይኖራችሁ። ዮም ይዩታናን ያደሙአታ ቀባዳ ምን ልላችሁ ፈልጌ ነው እዚህ ጋር ያደ ማለት ሐሳብ ማለት ነው። ያደ ሐሳብ ነው። እነዚህን ሁለት የአፋን ኦሮሞ ቃላት ልዩነታቸውን እናያለን። ያዱፍ ያደው ሁለቱም ማሰብ ማለት ነው። እንደዚህ ጥሬ ትርጉማቸውን ስናይ ማለት ነው። ነገር ግን በጽንሰ ሐሳብ ደረጃ ይለያያሉ። ያዱ ማለት ማሰብ ነው። ግን ምን አይነት ማሰብ የሚለውን ነገር ልንገራችሁ። ማሰብ ይሄ ቀለል ያለው ሐሳብ ለምሳሌ እቅድ ማውጣት ወይም ደግሞ ነገሮችን ማጣራት፣ ይሄ ክፉ ነው ይሄ ደግ ነው የሚለውን ነገር በደንብ ማየት ያዱ ይባላል። ያዱ አፋን ኦሮሞ ማለት ነው ማሰብ ነው። ያደኡ ማለት ደግሞ መጨነቅ ማለት ነው። ያደኡ መጨነቅ ወይም ደግሞ መደበር እንደማለት ነው። ወይም ሙካኡ jechuudha መደበር፣ መጨነቅ፣ ስትረስ ውስጥ መግባት፣ ቢንግ ስትረስፉል መሆን ያደኡ ይባላል። ለምሳሌ እትያዱ ፊ እትያደኡ ዋንታ ተኮ እትያዱ jechuun waa'ee faayidaaf midhaasaa adda baasanii beekuu jechuudha. Faayidaan isaa maali? Midhaan isaa maali? Kana yeroo adda baastu yaaduu jedhamaa jechuudha. Fakkeenyaaf amma አንዳንድ ጊዜ የፍቅር ጥያቄ ሴቶች ሲቀርብላቸው ምን ሊሉ ይችላሉ? ቆይ አስብበታለሁ ወይም ደግሞ ላስብበት እትያዳ ይላሉ። እትያዳ አሚቲ እትያዳ ማለት ላስብበት ማለት ነው። ስለዚህ ያዱ ምን ማለት ነው? የሆነ ነገር ማጣራት፣ ማሰብ፣ በደንብ ስለዚያ ነገር ለማወቅ መጣር እንደማለት ነው። ስለዚህ እያዲን ማለት የሆነ ነገር አታስብ ችግር የለውም እንደማለት ነው። እያደኢን ሲሆን ግን አትጨነቅ እንደማለት ነው። ገብቷችኋል አይደል? ከናፉ በርኖኒ ኬኛራ በሩምሳ አፋን ቆፋን ቱሬ ኤርጋስ ቀባ ጀደ ያዳ ከናፉ ዳምሲ ኮይኒ ዱማማይኒ ዋን ተኮት ያዳ ማለ እትያደኢና ገሩሜ ያደ ከሰና ላዳ jechuun ani amma viidiyoo nan hojjedha. Viidiyoo yeroo dheeraa fudhadhee nan hojjedha nan qopheessaa hojii biraas waan an qabuuf boqonnaa maleedha kan ani isiniif hojjechaa jiru. Garuu viyuun baay'een jiru. Kanaafuu kisaaraa qofa akka hin taane yaada keessan naa laadhaa komeenti jalatti galatooma.